የምሽቱን ጨዋታ የመርሲሳይድ ደርቢን ሊቨርፑል አሸንፎ መውጣት ችሏል። ለመቶኛ ጊዜ የተመዘገበው የመርሲሳይድ ደርቢ ድል ሊቨርፑልን ለዋንጫው ድል አስጠግቶታል። ሊቨርፑል ከዚህ በኋላ ከቀሩት 8 ጨዋታዎች አራቱን የሚያሸንፍ ከሆነ 20ኛውን የእንግሊዝ ፕሪምየር ሊግ ዋንጫን በይፋ ማንሳቱን ያረጋግጣል። ሊቨርፑል 1 ኤቨርተን ባዶ የምሽቱ ጨዋታ የተጠባቂው የጨዋታ መርሃ ግብር ውጤት ነበር። ጨዋታው እንዴት ነበር የሚለውን በዛሬው ፕሮግራማችን ላይ የምንመለከት ይሆናል። ሰላም አድማጮች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገር ነኝ። 30ኛው ሳምንት ላይ የደረሰው የእንግሊዝ ፕሪምየር ሊግ እንደዚሁ ተጠባቂ የሆነውን የጨዋታ መርሃ ግብር በሊቨርፑልና በኤቨርተን መካከል እንዲከናወን አስችሎ ነበር። በጨዋታው ላይ ብዙዎቻችን እንደተመለከት ነው ጨዋታው በሁለቱም ቡድኖች በኩል ድራማዊ ትዕይንቶች የነበሩት፣ እንዲሁ ደግሞ በመጨረሻም ሊቨርፑል ጨዋታውን አሸንፎ መውጣት የቻለበት ምሽት ነበር። አርኔ ስሎት ከፓሪስ ሰን ዠርማንና እንዲሁ ደግሞ ከኒውካስል ዩናይትዱ ተከታታይ ሽንፈቶች እንዲሁም ከኢንተርናሽናል ብሬክ በኋላ ወደ ጨዋታ በተመለሱበት የመጀመሪያ ጨዋታቸው ነው ኤቨርተንን ማሸነፍ የቻሉት። ቤቶ በዚህ ጨዋታ ላይ ግብ አስቆጥሮ ነበረ። ነገር ግን ደግሞ ግቧ ሳትጸድቅ ቀርታለች። በመጀመሪያው አጋማሽ የዴቪድ ሞይስ ቡድን እንደዚሁ ሌላ ከባድ ሙከራን በጨዋታው ላይ ማድረግ ችሎ ነበር። የግቡ አንግል የመለሰባቸው ኳስ እንደዚሁ በዚህ ጨዋታ ላይ ይጠቀሳል። ከዛም ባሻገር ጄምስ ትራኮውስኪ እድለኛ ነው በዚህ ጨዋታ ላይ በቀይ ካርድ ከሜዳ አለመውጣቱ። ምክንያቱም ደግሞ በጨዋታው ላይ እንደተመለከትነው አሌክሲስ ማካሊስተር ላይ የሰራው ጥፋት በቀይ ካርድ የሚያስወጣ ነው የሚሉ የብዙዎቹን ሀሳብ የሚገዙ ሀሳቦች ሲነሱ ነበር። ተጫዋቹ ግን ያለ ቀይ ካርድ ነው የታለፈውና እድለኛ ነው ሲባል የቆየው በእነዚህ ምክንያቶች ነው። ከዛም ባሻገር ግን ዲዬጎ ዦታ 57ኛው ደቂቃ ላይ የሊቨርፑልን የማሸነፊያ ግብ አስቆጥሯል። የ3 ወር የግብ ረሃቡን የፈታበት የጨዋታ መርሃ ግብርም ጭምር ነበር። እንዲሁም ደግሞ ኤቨርተኖች ምንም አይነት ኢላማውን የጠበቀ ሙከራ ሳያደርጉ ከጨዋታው መውጣት ችለዋል። ይህም እንደዚሁ በዚህ ጨዋታ ላይ የተመዘገበ ሌላው ቁጥራዊ መረጃ ነው። በዚህ ጨዋታ ላይ ስለነበሩት ጉዳዮች ስንመለከት በሊቨርፑል በኩል የሊቨርፑል ወሳኝ የሆኑ አንዳንድ ተጫዋቾች በሜዳ ላይ ገብተው አልጀመሩም ነበር። ለምሳሌ የወሩ የሊቨርፑል ምርጥ ተጫዋች ተብሎ የተመረጠው አሊሰን ቤከር በዚህ የጨዋታ መርሃ ግብር ላይ በቋሚነት አልጀመረም። በሱ ምትክ በሌሎች ክለቦች እየተፈለገ የሚገኘው ኮሃሚን ኬለር ነው መሰለፍ የቻለው። ያው ኬለርን እንደምታውቁት በተለያዩ ክለቦች ይፈልጋል። በተለይ ቦርንመዝ የተጫዋቹ ፈላጊ እንደሆነ ይታወቃል። በዚህ ክረምት በዝውውር ስሙ ከሚነሱ ተጫዋች መካከል አንደኛው ይህ ተጫዋች ሊሆን ይችላል እና ኬለር ነው በዚህ ጨዋታ ላይ መግባት የቻለው። ከዛ ውጭ ደግሞ እንደዚሁ ትሬንት አሌክዛንደር አርኖልድ ቀደም ሲል እንደተጠበቀው ተጫዋቹ በዚህ የጨዋታ መርሃ ግብር ላይ አልገባም። ከርቲስ ጆንስ ነው የዛሬውን ጨዋታ በቋሚነት መጀመር የቻለው። ከርቲስ ጆንስ በተለይ በመከላከሉ ረገድ የተዋጣለት ምሽትን ነው ማሳለፍ የቻለው ማለት ይቻላል። በተለይ አንድ በጣም አስደንጋጭ ክሮስ የተደረገበትን አጋጣሚ ኳሱን ያወጣበት መንገድ ተጫዋቹን ያለውን የታይሚንግ ብቃትና እንዲሁም ደግሞ ንቃተ ህሊናውን እንድናደንቅ ያስገድደናል። ግራቨንበርክና ማካሊስተር እንደዚሁ በተከላካይ አማካይ ቦታ ላይ ተጣምረው ነበር። ሞሳላ፣ ሶቦዝላይና ሉዊስ ዲያስ ሲሰለፉ ከፊት ደግሞ ጋክፖ ዛሬ አልተሰለፈም። ዲዬጎ ዦታ ነው በዚህ የጨዋታ መርሃ ግብር ላይ መሰለፍ የቻለው ከፊት መስመር ላይ ማለት ነው። ስለዚህ በሊቨርፑል በኩል እንዲህ ያለውን አሰላለፍ ተመልክተናል። በጨዋታው ላይ እንደተመለከት ነው በተለይም ሊቨርፑል ጥሩ ጀምሯል ለማለት ይቸግራል። ኤቨርተኖች በግብ ሙከራ ረገድ አንዳንድ ሲያደርጓቸው የነበሩ ሙከራዎች በጣም የሚያስፈሩ ነበሩ። በተለይም ደግሞ ቀደም ሲል መግቢያ ላይ የጠቀስኩላችሁ ያቺ የቤቶ ግብ ጸድቃ ቢሆን ኖሮ ለሊቨርፑሎች ጨዋታውን የበለጠ አስቸጋሪ ሊያደርግባቸው ይችል ነበር። እንዲሁም ደግሞ በኢብራሂማ ኮናቴና በቫንዳይክ በተለይ ቫንዳይክ በሰራው ስህተት ምክንያት እንደዚሁ ሌላ የግብ ሙከራ ለማድረግ ተቃርበው ነበረ። ኳሱን ምናልባትም የግቡ ብረት ባይመልሰው ኖሮ እንደዚሁ ደግሞ ሌላ የግብ ሙከራ አግኝተው ነበር በዚህ ጨዋታ ላይ እና ኤቨርተኖች በጨዋታው ላይ እንደዚህ አይነት እንቅስቃሴዎችን ሲያሳዩ ነበር። ከዛም ባሻገር ግን በተለይም ደግሞ በሊቨርፑልም በኩል ያደረጓቸው ጆርዳን ፒክፎርድ የመለሳቸው ኳሶች እንደነበሩ ተስተውሏል። በጨዋታው ላይ ሊቨርፑል
1.39 ኤክስፔክትድ ጎል ነበረው። 17 የግብ ሙከራዎችን አድርጎ ከነዛ ውስጥ 3ቱ ኢላማውን የጠበቁ ሙከራዎች ነበሩ። በአንጻሩ ደግሞ በኤቨርተን በኩል 0.67 ኤክስፔክትድ ጎል ነበር። 5 ሙከራዎችን ሲያደርጉ ከ5 ውስጥ ምንም አይነት ኢላማውን የጠበቀ ሙከራ በጨዋታው ላይ ማከናወን አልቻሉም። እንዲሁ ደግሞ 33 ኳሶችን በኤቨርተን የፍጹም ቅጣት ምት ግብ ክልል ውስጥ ሊቨርፑሎች ነክተዋል። በአንጻሩ ደግሞ ኤቨርተኖች በሊቨርፑል የፍጹም ቅጣት ምት የግብ ክልል ውስጥ 17 የሚጠጉ ኳሶችን ነው መንካት የቻሉት። ሊቨርፑል ወደ 73 በመቶ የሚጠጋ የኳስ ቁጥጥር የበላይነትን ወስደው ነበር በዚህ ጨዋታ ላይ። በአንጻሩ ደግሞ በኤቨርተን በኩል ስንመለከት ወደ 27% የሚሆነውን የኳስ ቁጥጥር ወስደው ነበር እና ጨዋታው እንግዲህ በመጀመሪያው አጋማሽ በሁለቱም በኩል ግብ ያልተቆጠረበት እንዲሁም ደግሞ የጨዋታ እንቅስቃሴው ምናልባት ወደ ሊቨርፑል ያጋደለበት የጨዋታ እንቅስቃሴ ነበር። በመጀመሪያው አጋማሽ ዲዬጎ ዦታ ጥሩ እንቅስቃሴ አሳይቷል ለማለት ይቸግራል። ተጫዋቹ በተለይም ለተጫዋቹ ጥሩ ምሽት አልነበረም ከሚቀርቡ አቅርቦቶች አንጻር፣ እንዲሁም ደግሞ ሊቨርፑሎች በተደጋጋሚ ወደ ጎል ከሚያደርጓቸው የትራንዚሽን እንቅስቃሴዎች አንጻር ስንመለከት ዲዬጎ ዦታ ጥሩ የመጀመሪያ አጋማሽን በዚህ ጨዋታ ላይ አላሳለፈም ነበር። ያ ቢሆንም ግን በተለይ በሁለተኛው አጋማሽ 57ኛው ደቂቃ ላይ ደግሞ አስገራሚ ግብ በማስቆጠር ክለቡ ወሳኝ የሆነውን 3 ነጥብ ከዚህ ጨዋታ ይዞ እንዲወጣ እንዲሁም ደግሞ 100ኛ የደርቢ ድሉን እንዲያስመዘግብ ትልቁን አስተዋጽኦ ማድረግ ችሏል። ዲዬጎ ዦታ ግቡን ሲያስቆጥር የነበረበትን እንቅስቃሴና እንዲሁ ደግሞ ኳሷን ያስቆጠረበት መንገድም ለተጫዋቹ ትልቅ አድናቆት እንዲሰጠው የሚያስገድድ ግብም ጭምር ነው ማስቆጠር የቻለው። ግቡ ሲቆጠር በተለይም ከመከላከል ወደ ማጥቃት በነበረው ትራንዚሽን ላይ ኤቨርተኖች ለመሄድ ጥረት ሲያደርጉ ነበር፣ ግን ያ ደግሞ ሊሳካላቸው አልቻልም። በኋላ ላይ ደግሞ ዲዬጎ ዦታ ኳሱን ካገኘው በኋላ ኳሱን የገፋበት መንገድ፣ ድሪብል ያደረገበት መንገድ እንዲሁም ደግሞ ከፊት ለፊቱ ተጫዋቾች ነበሩ። እነዛ ተጫዋቾች ግን ይህንን ኳስ ለማግኘት አልቻሉም ነበረ። ራያን ግራቨንበርክ ደግሞ ለዚህ ግን መቆጠር አስተዋጽኦን ማበርከት የቻለ ተጫዋች ነው። ሉዊስ ዲያዝ ደግሞ በተረከዝ ኳሱን አቀብሎ ለዚህ ተጫዋች አሲስት አድርጎለታል እና በጣም ጥሩ ግብ ነው ማስቆጠር እየቻለው። በሊቨርፑል በኩል እንግዲህ በቅርብ ጨዋታዎች ላይ የተጫዋቾችን የግብ ማስቆጠር ችግሮች እየተመለከትን እንገኛለን። በርከት ያሉ የሊቨርፑል ተጫዋቾች በተለይም ፊት መስመር ላይ የሚገኙ ማለት ነው ግብ ለማስቆጠር እየተቸገሩ ይገኛሉ። ለምሳሌ ሞ ሳላን ብንመለከት ከባለፉት 6 ጨዋታዎች ላይ ግቦችን ለማስቆጠር ተቸግሮ ነበረ። እንግዲህ በነዛ የጨዋታ መርሃ ግብሮች ምን ያክል ከ6ቱ በ5ቱ ግብ ለማስቆጠር የተቸገረባቸው ጨዋታዎች ነበሩ። ሉዊስ ዲያዝ ከታህሳስ ወር በኋላ 1 ግብ ብቻ ነው ማስቆጠር የቻለው። እንዲሁም ደግሞ ዲዬጎ ዦታን ቀይሮ ወደ ሜዳ የገባው ዳርዊን ኑኔዥ በውድድር ዓመቱ በአጠቃላይ 4 ግቦችን ብቻ ነው ማስቆጠር የቻለው። ስለዚህ እነዚህን ጉዳዮች ስንመለከት ዲዬጎ ዦታ አሁንም እድል ሊያገኙ ከሚችሉ ተጫዋቾች መካከል አንዱ ስለመሆኑ ሀሳቦችን እንድናንሸራሽር እድል ይሰጠናል እና ዲዬጎ ዦታን በዚህ ጨዋታ ላይ በቋሚነት ጀምሮ ነበር። ኮዲ ጋክፖ በተጠባባቂ ወንበር ላይ ሆኖ ነበር የጀመረው። ሆኖም ግን በቋሚነት በጀመረበትና ጥሩ የመጀመሪያ አጋማሽን ባላሳለፈበት ጨዋታ ላይ ብቸኛዋን የማሸነፊያ ግብ ለዚህ ቡድን ማስቆጠር ችሏል ማለት ነው። ሉዊስ ዲያዝን በተመለከተ እንግዲህ በዚህ ጨዋታ ላይ የጨዋታው ማን ኦፍ ዘ ማች ወይም ደግሞ ኮከብ ተብሎ የተመረጠበትን ምሽት ነው ማሳለፍ የቻለው። የምርም ደግሞ ለዚህ ተጫዋች ማን ኦፍ ዘ ማች መባል ይገባው ነበር። ምክንያቱም 1 አሲስት አስመዝግቧል፣ 6 የግብ ዕድሎችን ፈጥሯል። እንደዚሁ ደግሞ ካደረጋቸው 6 ድሪብሎች መካከል 5ቱ የተሳኩ ነበሩ። እንዲሁም ካቀበላቸው 6 ኳሶች መካከል 5ቱ በተሳካ ሁኔታ ለቡድን አጋሮቹ የደረሱ ኳሶች ነበሩ። እንዲሁም ደግሞ የመሬት ላይ ግንኙነቶች 10 ጊዜ ነበረ ፋይት ማድረግ የቻለው። ከነዛ ውስጥ 8ቱን ማሸነፍ ችሏል። 4 ጊዜ ደግሞ ኳስ ማስጣልና መቀማት ችሏል ማለት ነው። ስለዚህ ሉዊስ ዲያዝ በዚህ ጨዋታ ላይ ማን ኦፍ ዘ ማች የሚለው ማዕረግ ቢሰጠው የጨዋታው ኮከብ ቢባል ሲያንስበት እንጂ የሚበዛበት ተጫዋች እንዳልሆነ በዚህ ጨዋታ ላይ በደንብ አሳይቷል። ሉዊስ ዲያዝ የነበረው ታታሪነት የነበረው ጉልበት እጅግ በጣም የሚያስገርም ነበር እና በጨዋታው ላይ ወሳኝ የሆነውን ድል ሊቨርፑሎች እንዲያስመዘግቡ ትልቅ ስራን የሰራ ተጫዋች ነው ሊባል ይችላል።
ከዛ በተጨማሪ ግን የታርኮስኪን ጥፋት በተመለከተ በጣም ብዙ ግራ የሚያጋቡ ሀሳቦች ሲሰጡ ቆይተዋል። እንግዲህ ጨዋታውን የተመለከታችሁ አድማጮች ካላችሁ ጄምስ ታርኮስኪ ምን አይነት ጥፋት እንደሰራ በደንብ ልብ ብላችሁ ተመልክታችኋል እና አሌክሲስ ማካሊስተር ላይ በጣም የሚያስፈራ ፋውል ነበረ እየሰራው እና እንደውም ተጫዋቹ ሪስክ ወስዶ ነው ይህንን ሸርተቴ መውረድ የቻለው። በመጀመሪያው ዙር ጨዋታ ጉዲሰን ፓርክ ላይ 2-2 ሲለያዩ 98ኛው ደቂቃ ላይ የአቻነቷን ግብ ማስቆጠር የቻለ ተጫዋች ነው እና በዚህ ጨዋታ ላይም ሌላ መነጋገሪያ ርዕስ የሚሆን ጉዳይ ተፈጥሮ ነበረ። እንግዲህ በስላይድ ታክል በሸርተቴ ተጫዋቹን ጎርቶታል ማለት ይቻላል ማካሊስተርን። ነገር ግን ደግሞ የጨዋታው ዳኛ ለተጫዋቹ ቀይ ካርድ ሳይሰጡት ጭምር ነው ያለፉትና ጋሪ ኔቭል በስካይ ስፖርት ጨዋታውን ሲያስተላልፍ የነበረ ተንታኝ ነውና ሀሳቡን ሲሰጥ ይሄ የአንድ ተጫዋችን እግር መስበር የሚችል ትልቅ ፋውል ነው የሚል አስተያየትንም ጭምር ነበር የሰጠው። እንግዲህ አርኔ ስሎትም ይህን ነገር ከተመለከቱ በኋላ እንዲሁም ደግሞ በሊቨርፑል ደጋፊዎችን በኩል ምን አይነት ስሜት ነበር የሚለውን በደንብ የሚያሳይ ነው። ምናልባት ሊቨርፑል በዚህ ጨዋታ ላይ 3 ነጥብ ይዞ ወጥቷል እንጂ ሊቨርፑል በዚህ ጨዋታ ላይ አስፈላጊ የሆነውን ድል አስመዝግቦ ወጥቷል እንጂ ምናልባትም ሊቨርፑል በጨዋታው ላይ አቻ ቢወጣ ወይም ቢሸነፍ ኖሮ እንደ ብዙ መከራከሪያ ሀሳብ ሊነሱ ከሚችሉ ጉዳዮች መካከል አንደኛው ይሄ የታርኮስኪ በአሌክሲስ ማካሊስተር ላይ የሰራው ጥፋት ነበር። በእርግጥ በፕሪሚየር ሊግ ላይ እንደዚህ አይነት ነገሮችን መመልከት አዲስ አይደለም። ከዚህ ቀደምም በጣም ብዙ እንደዚህ አይነት ነገሮችን ስንመለከት ቆይተናል። በተለይ በማንቸስተር ሲቲ እና በአርሰናል መካከል በባለፈው ዓመት በተደረገው ጨዋታ ታስታውሳላችሁ። ኮቫቺች አንድ ፋውል ሰርቶ ነበር እና በዛ ጨዋታ ላይ ቀይ ካርድ ሳይሰጠው ጭምር ነበር የታለፈው። ያ በሰዓቱ የአርሰናል ደጋፊዎችን ያስቆጣ እንደነበር ይታወሳል። በሌሎች ክለቦች ደጋፊዎችን በኩል የሚታወሱ እንዲህ ያሉ ነገሮች አሉና ታርኮስኪ በእርግጥም ቀይ ካርድ እንደሚገባው ሁላችንንም የሚያስማማ ነው። ግን ደግሞ የመሀል ዳኛው ትላንትና ቀይ ካርድ ሊሰጡት አልቻሉም። ከዛ ውጪ በዚህ ጨዋታ ላይ ምናልባትም ቀይ ካርድ ሊመለከት ይችል ነበር የተባለለት ታርኮስኪ በጨዋታ መርሃ ግብሩ ላይ ምናልባትም ቀይ ካርድ ቢመለከት ኖሮ ሌላ ቁጥር ማስመዝገብ ይችል ነበረ። ግን እንደ ታርኮስኪ ደግሞ በርካታ ካርዶችን እየተመለከተ ተጫዋች የለም በፕሪሚየር ሊጉ። እንግዲህ በተለያየ ቦታዎች ላይ የሚጫወቱ ተጫዋቾች በተለይ ደግሞ እንደዚህ በተከላካይ መስመር ላይ የሚጫወቱ ተጫዋቾች ለካርዶች ተጋላጭ የሆኑና ከዛ ደግሞ በተደጋጋሚ በሚደረጉ ጨዋታዎች ላይ ካርዶችን ለማየት ከሚችሉ ተጫዋቾች መካከል እንደ አንዱ ተደርገው ይጠቀሳሉ። ወይም የቀይ ካርድ ሰለባ ሆነው ሜዳ ላይ የምንመለከታቸው ተጫዋቾች አሉና ሊቨርፑሎችም እንግዲህ በዚህ ጨዋታ ላይ ደስተኛ ካልሆኑባቸው ነገሮች መካከል አንዱ የዚህ የታርኮስኪ ጥፋት ጉዳይ ነው። እንግዲህ ከጄምስ ታርኮስኪ በላይ በቀይ ካርድ ከሜዳ የሚያስወጣ የፕሪሚየር ሊግ ቢጫ ካርድ ያየ ተጫዋች የለም። ይህም ማለት ምንድን ነው? በቀላል አማርኛ ስንፈታው ማየት የሚኖርበት ወይም ማየት ይገባው የነበረው ቀይ ካርድ ነው፣ ግን ደግሞ የሚመለከተው ቢጫ ካርድ ነው። በዚህ ረገድ ጄምስ ታርኮስኪን የሚያክል ተጫዋች የለም። 63 ጊዜ ውድ አድማጮች 63 ጊዜ ቀይ ካርድ ሊሰጠው የተገባ ነገር ግን ቢጫ ካርድ አይቶ አልፏል። ወይም ቢጫ ካርድ እያሳዩት የመሀል ዳኞች አልፈውታል። 63 ጊዜ ቀይ ካርድ ማየት እየተገባው ኦሪየል ሮሜውን በተመሳሳይ 63 ጊዜ ይሄን ነገር ማድረግ ችሏል። ከዛ ውጪ እነ ሉክ ያንግ እነ አሽሊ ዌስትውድ 52 የተመለከቱ ተጫዋቾች ናቸው። ከዛ ውጪ ሌቶን ቤንስ 46፣ ሩበን ኔቬሽ 46፣ ጆኤሊንተን 45 እያለ ይቀጥላል እንደ ኦፕታ መረጃ ከሆነ እና እነዚህን ስታቶች ስንመለከት ተጫዋቹ በጣም እድለኛ ነው ሊባል ይችላል በዚህ ጨዋታ ላይ በቀይ ካርድ ካለመውጣቱ አንጻር ስንመለከተው። ሌላኛው ጉዳይ የከርቲስ ጆንስ ነው። ከርቲስ ጆንስ እንግዲህ ቀደም ሲል እንደነገርኳችሁ በቀኝ ቦታ ላይ ነው ተሰልፎ መጫወት የቻለው። በራይት ባክ ቦታ ወይም በቀኙ የመከላከል ቦታ ላይ ነው ተሰልፎ መጫወት የቻለው። ትሬንት አሌክዛንደር አርኖልድ የለም፣ ጉዳት ላይ ነው። ኮነር ብራድሊም እንደዚሁ ጉዳት ላይ የሚገኝ ተጫዋች ነው። ይህ ቦታ ክፍት እንደሆነ መናገር ይቻላል። ምክንያቱም ትሬንት አሌክዛንደር አርኖልድ በቀጣዩ የውድድር ዓመት ወደ ሪያል ማድሪድ ያመራል ተብሎ ይጠበቃል። አርኔ ስሎት ለዚህ ትልቅ የሆነ መፍትሄ ሊያበጁለት ይገባል።
ያ ቢሆንም ግን አርኖልድም ኮነር ብራድሊም ጆ ጎሜዝም በሌሉበት ያላቸው ብቸኛ አማራጭ ከርቲስ ጆንስን ወደዚህ ቦታ አምጥቶ ማሰለፍ ነበርና ተጫዋቹ እንግዲህ ያለ ተፈጥሯዊ ቦታው ነው ተሰልፎ መጫወት የቻለው። ተጫዋቹ በተፈጥሮ ከኳስ ጋር ምቾት የሚሰማው ተጫዋች ነው። ለዛም ይመስላል 94% የተሳካ የኳስ ቅብብልን ማድረግ የቻለው። ለጓደኞቹ ካቀበላቸው ኳሶች ውስጥ 94 በመቶ የተሳኩ ነበሩ። ስለዚህ ያን ያክል የሚያስገርም አይደለም ተጫዋቹ ካለው ተፈጥሯዊ አቅምና ችሎታ አንጻር። ከዛም ባሻገር ደግሞ በቀኝ በኩል ላለው ማጥቃት ትልቅ የሆነ አስተዋጽኦን ሲያደርግ ማምሸትም ችሏል። እንዲሁ ደግሞ ወደ ኋላ እየተመለሰ ሲከላከልም ምንም አይነት ፍርሃት አይነበብበትም ነበር። እንግዲህ ተጫዋቹ ሜዳ ላይ ስንመለከተው ጥሩ ደንበኛ የራይት ባክ ተጫዋች፣ የቀይ መስመር ተመላላሽ ተጫዋች ይመስል ነበር። ሞሳላ እንደዚሁ በዛ በቀይ መስመር ላይ የሚገኝ አጥቂ መስመር ተጫዋች ነው። ኳሶችን ለማቀበል ጥረት ሲያደርግ የነበረበት ሂደት እጅግ በጣም የሚያስገርም ነው። ከዛም ባሻገር ደግሞ እንደዚሁ በኤቨርተን የግራ መስመር በኩል የሚመጡ ማጥቃቶች ነበሩ። በተለይ ቪታሊ ማይካሌንኮ ሊያሻማቸው የቻሉ ኳሶች ነበሩና ምናልባት በዚህ ቦታ ላይ መሰለፍ አንድ ሊጠይቃቸው ከሚችላቸው ክህሎቶች መካከል ጥሩ መከላከል፣ ጥሩ የመከላከል ስነ ልቦናን ማሳደር ነው። ግን ደግሞ ይሄ ተጫዋች በዚህ ሜዳ ላይ በቆየባቸው ደቂቃዎች ሁሉ አሰልጣኙ አርኔ ስሎት የጣሉበትን ኃላፊነት በአግባቡ መወጣት ችሎ ሊቨርፑል 3 ነጥብ እንዲያገኝ የራሱን አስተዋጽኦ ማድረግ ችሏል ማለት ነው። እንግዲህ እንደ ስቴቨን ጄራርድ ያሉ ሰዎች በዚህ ቦታ ላይ ተገኝተው ነበረ። ስቴቨን ጄራርድ የቀድሞ የሊቨርፑል ተጫዋች፣ የሊቨርፑል ሌጀንድ በስታዲየም ተገኝቶ እንግዲህ ይህንን ጨዋታ መመልከት ችሏል። በዚህ ጨዋታ ላይ በጣም የሚያስገርመው ሊቨርፑል ጨዋታውን ማሸነፉን ተከትሎ 100ኛ የመርሲሳይድ ደርቢ ድሉን ነው ማስመዝገብ የቻለው እና ይሄም ለሊቨርፑል ሌላ ታሪክ ነው። 99 ጊዜ ነበር ከዚህ ጨዋታ በፊት ማሸነፍ ችሎ የነበረው። ይህንን ጨዋታ ማሸነፉን ተከትሎ ግን 100ኛ የመርሲሳይድ ደርቢ ድሉን በኤቨርተን ላይ ማስመዝገብ ችሏል ማለት ነው። እንግዲህ አሰልጣኝ አርኔ ስሎት በተለይም ደግሞ በዚህ የሜዳ ላይ እንቅስቃሴያቸው የተሻለ ማጥቃት ሲያሳዩ እንደነበር በጨዋታው ላይ ተመልክተናል። ቡድኑ 57ኛው ደቂቃ ላይ ግብ ካስቆጠረ በኋላ አሁንም ተጨማሪ ግቦችን ለማስቆጠር ቡድኑ ተደጋጋሚ ሙከራዎችን ለማድረግ ጥረት ያደርግ ነበር። ግን ደግሞ ከሆኑ ደቂቃዎች በኋላ ኤቨርተኖች ያንን የመጀመሪያውን ዙር ጨዋታ የሚያስታውስ አይነት እንቅስቃሴ ነበር ለማድረግ ጥረት ሲያደርጉ የነበረው። አሰልጣኙ አርማንዶ ብሮያን ወደ ሜዳ ቀይረው ማስገባት ችሏል። ዴቪድ ሞይስ ከዛም ባሻገር ናሽ ሊያንግ ወደ ሜዳ ተቀይሮ መግባት የቻሉ ተጫዋቾች ነበሩ። እነዚህ ተጫዋቾች በተለይም ለኤቨርተን ማጥቃት የተሻለ ስራ ይሰራሉ ተብሎ የታመነባቸው ተጫዋቾች ቢሆኑም ነገር ግን ደግሞ ውጤቱን በማስጠበቅ እንዲሁም ደግሞ በተረጋጋ መንገድ በመጫወት እንደውም አሰልጣኙ አርኔ ስሎት ተረጋጉ እያሉ ተጫዋቾቻቸውን እንዲረጋጉ ለማድረግ ጥረት ሲያደርጉ ነበርና በዚህ መንገድ እንግዲህ ውጤቱን አስጠብቀው ይህንን ጨዋታ እንዲጠናቀቅ ለማድረግ ችለዋል። በእርግጥ አሰልጣኝ ዴቪድ ሞይስ የተቆጠረብን ግብ ከጨዋታ ውጪ ነው የሚል አስተያየት ሰጥተዋል። በዚህ ጨዋታ ላይ የተቆጠረባቸውን ጎል አክሴፕት ያደረጉት ወይም የተቀበሉት አይመስልም። ያም ቢሆን ግን ደግሞ ለሊቨርፑል የሚገባው ድል ስለነበር ያንን ድል ማሳካት ችሏል። ከዛም በተጨማሪ በዚህ የጨዋታ መርሃ ግብር ላይ ቫንዳይክ አንድ አስተያየት ሰጥቷል። በተለይም አሁን ያለንበት ቦታ ላይ ለመድረስ ጠንክረን ሰርተናል የሚል አስተያየት ነው የሰጠው። እንግዲህ ተጫዋቹ በመከላከሉ ረገድ እንደዚሁ ከአንድ ስህተት በስተቀረ የተሻለ የሚባል እንቅስቃሴ ነው በሜዳ ላይ ማሳየት የቻለው። ሊቨርፑል አሁን 73 ነጥብ ላይ ይገኛል። ከተከታዩ አርሰናል ያለው የነጥብ ልዩነት 12 ነው። አሁን ቀሪ 8 ጨዋታዎች ይቀራሉ። በመጪው ሳምንት ደግሞ እንደዚሁ ተጠባቂ ጨዋታቸውን የሚያከናውኑ ይሆናል። ከፉልሃም ጋር ነው ይህንን ጨዋታ የሚያከናውኑት። ከሚያከናውኗቸው 8 ጨዋታዎች መካከል 4ቱን የሚያሸንፉ ከሆነ ሊቨርፑል ለ20ኛ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ያረጋግጣል ማለት ነው። ስለዚህ ለሊቨርፑል ደጋፊዎችና ለሊቨርፑላውያን እያንዳንዱን ጨዋታ የሚያከናውኑበት ትኩረት እጅግ በላቀ መንገድ ጨዋታቸውን ያከናውናሉ ተብሎ ይጠበቃል። ያ ሲሆን ብቻ ነው ሊቨርፑል ወደ የበለጠ ወደ ዋንጫው ተጠግቶ ዋንጫውን ሊያነሳ የሚችለው።
ትላንትና በነበረን ፕሮግራም ላይ እንዳነሳሁት ከአንድ ወይም ከሁለት ጨዋታ በስተቀር ሊቨርፑል ቀላል የሚባል የጨዋታ መርሃ ግብር የለውም። አብዛኞቹ ጨዋታዎች በጣም ከባባድ የሚባሉ ጨዋታዎች ናቸው። ልክ ዛሬ ከኤቨርተን ጋር እንዳደረገው አይነት በጣም ትልቅ ፉክክር ይኖረዋል ተብሎ የሚጠበቁ ጨዋታዎችን ነው የሚያከናውነው። ስለዚህ ያ መሆኑን ተከትሎ ለቀያዮቹ ሊቨርፑሎች በትልቅ ደረጃ የሚታሰበው እያንዳንዶቹን ጨዋታዎች አሸንፎ ወደ ዋንጫው መቅረብና የራሱን እድል በራሱ መወሰን ነው። እንግዲህ ያንን ያደርጉታል ተብሎ ነው የሚጠበቀው። ለዋንጫ ያላቸውን እድል የበለጠ እያሰፉ መጥተው አሁን እዚህ ደረጃ ላይ ደርሰዋል አርኔ ስሎት። ቀጣዩ ጨዋታ ላይ ደግሞ ሌላኛውን ትኩረታቸውን ከፉልሃም ጋር በሚያደርጉት ጨዋታ ላይ ሙሉ ትኩረት ሰጥተው የሚጫወቱ ይሆናል። ውድ አድማጮች ጨዋታውን እንዴት ተመለከታችሁት? ሊቨርፑል በቀጣዮች ውስጥ ጨዋታ ላይ ምን አይነት የጨዋታ እንቅስቃሴ ሊያሳይ ይችላል? ሀሳብ አስተያየቶቻችሁን እንድታጋሩን እንጋብዛለን። ውድ አድማጮቻችን ሊቨርፑል ግን ወሳኙን 3 ነጥብ በማሳካት የበለጠ ወደ ዋንጫ የተጠጋበትንና 100ኛ የመርሲሳይድ ደርቢ ድሉን ያስመዘገበበት የጨዋታ ምሽትን አሳልፎ መውጣት ችሏል።